ሰላም ተማሪዎች ሁላችሁም እንዴት ናችሁ? የስፔሊንግ ትምህርታችንን ዛሬም ካቆምንበት እንቀጥላለን። if you remember last time ባለ 3 ሌተር ወርዶችን ነበር ስናይ የነበረው። ነገር ግን መሃላቸው ላይ ቫውል ኤ ነበረች። ዛሬ ደግሞ የምናየው መሃላቸው ላይ እዚህ ጋር እንደምታዩት ሁሉም ጋር ማን ያለችው ቫውል ኢ አይደለ? ዛሬ ትኩረታችን መሃል ላይ ቫውል ኢ ያለባቸውን እና ቫውል አይ ሁለቱን እናያለን ማለት ነው። እንደምሳሌ እነዚህን አስቀምጫለሁ። ፕሮናውንስ እናደርጋቸው እስኪ። የመጀመሪያው ምንድነው የምትለው? ቤድ አይደለ? ጌት፣ ሌት፣ ሜን፣ ፔት፣ ሴት፣ ዌብ፣ ዌት። ሁሉም ውስጥ ቫውል ኢ ኢን ዘ ሚድል አለች። እዚህ ጋርም ስንመጣ እንደዛው አይደለ? ኢ ስቲል አሁንም አለች። ነገር ግን ትንሽ አነባበቡ ይቀየራል። እዚህ ጋር ካነበብነው ፊው አይደለ? ኒው፣ ቢ፣ ፊ። ኦኬ። ስለዚህ ዛሬ 3 ሌተር ወርድስ የመጀመሪያው ቫውል ኢ መሃል ላይ በመትሆን ጊዜ ነው የምናየው። ስለዚህ ከዚህ ጀምረን የመጀመሪያዎቹ እነዚህ 8ቱ ሲነበቡ ተመሳሳይ ናቸው አይደለ? ኮንሶናንት፣ ቫውል፣ ኮንሶናንት መሃል ላይ ማናለች? ኢ ያለችን። እዚህ ጋርም ስንመጣ ደግሞ ሁለቱ ተመሳሳይ ናቸው። ፊው፣ ኒው መጨረሻ ላይ ደብሊው በመትኖር ጊዜ፣ የመጨረሻው ደግሞ ኢ ተከታተላ በመጥመጣ ጊዜ ለሶስት ከፍለነዋል ማለት ነው። ይሄንን በደንብ አስፍተን እንይ። ኦኬ ተማሪዎች፣ ስለዚህ አሁን ሁላችንም አንድ ላይ እየጻፍን ነው የምንሄደው። እስክሪብቶና ወረቀት ሁላችሁም የያዛችሁን አረጋግጡ። ስለዚህ እኔ ቃሉን ፕሮናውንስ እያደረኩኝ እጽፋለሁ፣ እናንተም አብራችሁ ስፔሊንግ እየተጻፈ ፕራክቲስ የምናደርገው ትምህርት ነው። ስለዚህ ከአንደኛው እንጀምር። የመጀመሪያው ምንድነው የምትለው? ቤድ። ቀላለው። ቤድ ሲጻፍ እንዴት ነው? ቤድ አልጋ ማለት ነው አይደለ? ቢ ኢ ዲ ቤድ። ሁለተኛውስ? ቤግ መለመን፣ ቤግ ቢ ኢ ጂ ቤግ። ኦኬ። ቤን የሰው ስም፣ ለምሳሌ ቤን የሚባል የሰው ስም አለ። ቤን ቢ ኢ ኤን። በጣም ቀላሉ ቤት። ቤት ማለት መቋመር። ለምሳሌ ቤቲንግ እንላለን አይደለ? ቤቲንግ። ቤት ለብቻው አስተጻፍ እንዴት ነው? ቢ ኢ ቲ አይደለ? ኦኬ። ነምበር 5 ፌድ መመገብ፣ ፌድ ኤፍ ኢ ዲ ፌድ። ነምበር 6 ጌት ማግኘት፣ ጌት ጂ ኢ ቲ። ኦኬ። አሁን የጻፍናቸው በሙሉ መሃላቸው ላይ ማንን ይዘዋል? ኢን ይዘዋል አይደለ? ቤድ፣ ቤግ፣ ቤን፣ ቤት፣ ፌድ፣ ጌት። ስለዚህ ከዚህ ምን እንረዳለን? ሁሉም ውስጥ ያለው ድምጽ ምን የሚለው ኤ የሚል ድምጽ ነው። ስለዚህ ኤ የሚል ድምጽ ብዙ ጊዜ የምንጽፈው ኢን በመጠቀም እንደሆነ እንረዳለን ማለት ነው። ነገር ግን እንግሊዘኛ ላይ ኤ የሚል ድምጽ የምናገኘው በኢ ብቻ ነው ማለት ግን አይደለም። እሱን ማስታወስ አለብን። እንቀጥል። ነምበር 7 her። አሁን እዚህ ጋር ትንሽ ተለይቷል። እንደ ቅድሙ አይደለም የመጣ ነው። her ማለት የእሷ ማለት ነው አይደለም? my book our book ብዬ her book ስል የእሷ መጽሐፍ። her እንዴት ነው የሚጻፈው? h e r። ስቲል ኢ ያለች፣ ድምጹ ግን እንደ ቅድሙ ኤ አይደለም፣ የሚል ድምጽ ነው። her ነው እያልን ያለ ነው ማለት ነው። ኦኬ። 8 ጄት በአየር ላይ ለምሳሌ ጄት የሚበራል አይደለ? ጄት ስንል ጄ ኢ ቲ። ነምበር 9 ሌድ ስንል መምራት ማለት ነው። ሊድ መምራት ነው አይደለ? የሊድ ፓስት ቴንሱ ሌድ ኤል ኢ ዲ ሌድ። ኦኬ። ነምበር 10 ሌግ እግር፣ ሌግ። ነምበር 11 ሌት መፍቀድ፣ ሌት ሚ ጎ እንዲሄድ ፍቀድልኝ አይደለ? ሌት መፍቀድ። 12 ሜን ወንድ ማለት ነው። ሜን ኤም ኢ ኤን። ኦኬ። ስለዚህ እንደምትረዱት ሁሉም ጋር እየጻፈን የመጣ ነው።
ኮንሶናንት የመጀመሪያው ነው። መሃል ላይ ማን አለች? ቫውል ኢ አለች መሃል ላይ። ቀጥሎ ኮንሶናንት። ይሄን አጻጻፍ ነው ይዘን 3 ሌተር ወርድስ እየጻፍን ያለ ነው ማለት ነው። ወደ 13 እንሂድ። 13 ሜት፣ ሰዎችን ማግኘት። ሜት MET ሜት። ኔት ኔት ግሮስ ሳላሪ ኔት ሳላሪ እንላለን የተጣራ ስንል ሌላም ትርጉም ይኖረዋል። ቀጥሎ ፔግ 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 እንዴት ነው የሚጻፈው? PEG ፔግ። 16 ፔን እስክሪብቶ ፔን ፔን PEN። ስለዚህ ከዚህ በኋላ ያሉትን በጻፍ ይከብደናል ብዬ አላስብም። 17 ፔት PET ፔት። 18 ሬድ ቀይ ሬድ። ስለዚህ ኤ የሚል ድምጾችን ነው እንግዲህ አብዛኛው ቦታ ላይ እያየን ያለ ነው። 19 21 ኦኬ 19 ላይ ሴት ሴት ሲጻፍ እንዴ ነው? ሴት አድርገን ኤስ እና ቲ ግዴታ ነው። መሀል ላይ ማንን መጠቀም ነው? ኢን ሴት በጣም ቀላል ነው ማለት ነው። 20 ሴክስ SEX አይደለ? እንደዚህ መጻፍ እንችላለን። ቴድ 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 TED TED 22 23 24 ኦኬ ነምበር 22 ነምበር 22 10 10 10 ነምበር 23 ዌብ ዌብ ድረገጽ የምንለው አለ አይደለ? ዌብሳይት ዌብ ዌብ ኦኬ ነምበር 24 ዌት እርጥብ ዌት ኦኬ እነዚህን የጻፍናቸውን አይታችኋል። 25ኛ እዚህ ጋር ልጨምር 25 yes yes ድምጿ ትንሽ ይለያል። yes YES አጻጻፉ ግን ተመሳሳይ ነው። ኦኬ እዚህ ጋር ምንድነው የምንረዳው? እነዚህ በጣም ኮመን እና ሲምፕል የሚባሉ ቃላቶች ናቸው። እንደ ቢግነር ተማሪ እነዚህን በሙሉ እንዴት እንደሚጻፉ ማወቅ ግዴታችሁ ነው ማለት ነው። ኦኬ ሁሉንም እስኪ እናንብባቸው። ከዛ ስናነብ አብዛኞቹ ድምጻቸው ተመሳሳይ ነው። ለየት የሚሉ ግን አሉ። እነሱ እነማን ናቸው? ቤድ ቤግ ቤን ቤት ፌድ ጌት ተመሳሳይ ድምጽ ሁሉም ጋር ኤ ነው። her ይችኛዋ ግን ይከበብባት her ትለያለች። jet jet ይችም ትንሽ ነው የምትለየው ቱን 9 laid leg late main ሁሉም ተመሳሳይ ነው። mate net peg pen pet raid ሁሉም ፕሮናንስ ሲደረጉ ተመሳሳይ ነው። set sex ted ten web wait ሁሉም ትክክል የመጨረሻ yes የምትለው። ስለዚህ ምንድነው የምንረዳው? ከዚህ መሃል ላይ ኢ ስታስቀምጡ በዚህ በኩል ኮንሶናንት በዚህ በኩል ኮንሶናንት ስታመጡ ይቺ ምን አይነት ድምጽ ትሰጣለች? ኤ የሚል ድምጽ ትሰጣለች። ይሄንን መርሳት የለብንም ማለት ነው። እናንተ ይቺን ስታነቧት ስትነበብ ይቺ እንዴት ነች? ኢ ነች። ስለዚህ ኢ የሚል ድምጽ አትሰጥም። እሺ የምትሰጠው ምንድነው? ኤ የሚል ድምጽ ነው። ይሄንን ትይዛላችሁ ማለት ነው። ነገር ግን ኢ እንዳያችሁት most of the time ኤ የሚል ድምጽ ይዛ ብትመጣም መቼ ነው የምትለየው? ላሳያችሁ። ቫውል ኢ እስካሁን ምን አይነት ድምጽ እንደምሰጥ አይተናል። እነዚህ ግን ስፔሻል ቃላቶች ናቸው። የመጀመሪያውን እንዴ ይሄንን እንዴ እስቲ አሁን እዚህ ውስጥ ምንድነው ኢ ብለን ደብሊው ነው አይደለ? እዚህ ጋርም ኢ ብለን ደብሊው ነው። ስለዚህ እንደ ቅድሙ አናነብም። እዚህ ውስጥ ኤ ብለን አናነብም። ፊው ፊው። ስለዚህ ኢዩ ብላችሁ ጨርሱት። እሺ ፊው ኒው ፊው ኒው ብለን ነው የምናነበው። ወደዚህኛው ጋር ስንመጣስ እዚህ ጋር ደግሞ ምንድነው ሁለት ኢ ተከታትለው ነው የሚመጡት። ሁለት ኢ ተከታትለው ከመጡ ድምጹ ኤ ሳይሆን ኢ ነው።
ሁለት ኢ አብረው ካሉ ድምጹ ምንድነው? ኢ ነው። እሺ ስለዚህ ቢ ነው የምንለው። ቢ ፊ ሲ ቢ ፊ ሲ that means ኢ የሚል ድምጽ ነው እየሰጠ ነው ያለ ነው ማለት ነው። ለምሳሌ ስፒድ ሲጻፍ እንዴት ነው? ስፒድ ስ ኤስ ነች አይደለ? ፒ ስትጻፍ እንዴት ነው ብለን ሁለት ኢ ነው የምናስቀምጠው። ስፒድ ከዚህ ውስጥ ፒ የምትለው የተጻፈችው እንዴት ነው? ፒ ኢ ኢ ነው። ስለዚህ ፒ የምትለው ራሱ ለብቻ መውጣት ትችላለች አይደለ? ፒ ራሷን የቻለች ቃል መሆን ትችላለች። ስለዚህ ስቲል መሃል ላይ ኢ ተቀምጦ የዚህ አይነት ሁኔታ እንዳለ ኮንሲደር እንድታደርጉ ፈልጋለሁ። አሁን ቀጥታ ቫውል አይ መሃል ላይ ስትሆንስ እንዴት ነው ምንጽፈው? እንዴት ነው የምናነበው የሚለውን እንዴ አሁን በማስከተል ቫውል አይ ያለባቸውን ቃላቶች አብረን እየጻፍን እንሄዳለን። አንድ ብለን እንጀምር። አንድ ቤድ። ቅድም ስንጀምር ትዝ ካላችሁ ቤድ ብለን ነበር። ስንጽፈው እንዴት ነበረ? ቢ ኢ ዲ ቤድ። that means ኢ ኤ የሚል ድምጽ ነው የምንሰጠን ተባብለናል። ሁለተኛው ላይ አሁን ወደ አይ ስንመጣ ቢድ ምናነበው ምን ብለን ነው? ቢድ። that means ድምጹ ወደ ምን ተቀየረ? ወደ ኢ መጣ አይደለ? ቢድ ቢ አይ ዲ መሆን አይችልም። ቢድ ቢድ ቢ አይ ዲ ቢድ። number 3 ቢግ ቢግ። እናንተም አሁን ለራሳችሁ አብራችሁ ነው የምጽፉት። እሺ number 4 ቢን ቢን ሪሳይክል ቢን እንላለን አይደለ? ቢን ቢን። number 5 beat a little bit beat beat. okay number 6 did I did something wrong ልል ይችላል አይደለ? did ማድረግ bad ኢ ስትኖር beat big bean beat did. okay let's head to number 7 dig number 8 dig dim ዲን ስልስ ዲም የነበረውን ዲ አይ ኤን ነው ማድረግ አይደለ? number 10 ዲፕ መጥቀስ ማለት ነው። እሺ ዲፕ ማድረግ ዲ አይ ፒ ዲፕ። 11 ፊግ ኤፍ አይ ጂ። number 12 ፊን ቀላል ናቸው አይደለ? ኢ የሚል ድምጽ ነው ያላቸው ሁሉ። 13 ፊት physically fit። 14 fix f i x። 15 gig ስንል ጂ አይ ግ ድጋሜ ጂ አይደለም? 16 ሂድ ኤች አይ ዲ ሂድ ምን ማለት ነው? ሂድ መሰወር ማለት ነው። እሺ መሰወር። ሂም 17 ሂም ኤች አይ ኤም። 18 ሂፕ ኤች አይ ፒ። በጣም ቀላል ናቸው። ቤድ ቤግ ቤድ ቤት ዲድ ዲግ ዲም ዲን ዲፕ ፊግ ፊን ፊት ፊክስ ጊግ ሂድ ሂም ሂፕ። ኢ የሚል ድምጽ ነው ያላችሁ። ቅድም ኢ ስትኖር ኤ የሚል ድምጽ ነበር የሰጡን ማለት ነው። ኦኬ 19 number 19 ሂት number 20 ጂፕ። አንዳንድ ቃላቶቹ አዲስ ሊሆኑ ይችላሉ። ጂፕ ስንል ምንጽፈው እንደዚህ ነው። number 21 ጂግ ጄ አይ ጂ ነው የምናደርገው። 22 ኪድ
23 and 24 okay number 23 kin kin K-I-N 24 kit kit K-I-T okay so በአይ በምንጽፍ ጊዜ ምንም የተለየ ድምጽ የለም ሁሉንም ብታነቡት ሁሉም ጋር የምታገኙት ኢ የሚል ድምጽ ነው anyway እንቀጥል okay number 25 ሁላችሁም ፕራክቲስ አድርጉ ሊፕ ከንፈር ሊፕ እንዴት ነው የምጽፈው ማለት ነው L I P okay 26 lit lit L I T lit ብዙ ትርጉም አላት lit number 27 mix mix 28 kneel kneel N-I-L 29 mid mid M-I-D 30 nip nip N-I-P ስለዚህ I በጣም ቀላለች 31 pin pin እንዴት ነው የምጽፈው pin P-I-N 32 pig pig P-I-G 33 34 okay 33 pit pit P-I-T 34 rib rib R-I-B rib አይደለ okay read get rid of something read R-I-D read okay rig rig R-I-G rig okay rip እንላለን አይደለ 37 R-I-P 38 rim 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 okay 39 rim ምን ማለት ነው rim መኪና ላይ የመኪና ጎማ ላይ ምንድነው ቸርኬ የምንለው አይደለ እሱ rim እንለዋለን sin ኃጢያት sin S I N 14 sip sip S I P sip እንደዚህ ነው የምጽፈው ስለዚህ በጣም ቀላል ነው እነዚህን ማወቅ እንደ ቢግነር ተማሪ ግዴታ ነው ማለት ነው ምክንያቱም 3 ሌተር ወርድ ናቸው አጫጭር ናቸው መያዝ አለባቸው 41 sit መቀመጥ sit 42 6 እሺ 43 10 44 tip tip T I P 45 team T I M 46 wig 47 win ማሸነፍ win 48 የመጨረሻው zip zip Z I P ኦኬ ስለዚህ መጀመሪያ ላይ ኢ ሲኖር ድምጻቸው ኤ የሚል ነበር አሁን ደግሞ ኢ የሚል ድምጽ ነው ሁሉም ውስጥ አይ መሃል ላይ ያለች ማለት የተለያዩ ምንድነው ወደ ኢ ድምጽ ይመጣል ማለት ነው ዛሬ የተማርነው ጠቅለል አድርጌ ላሳያችሁ ሶ መጀመሪያ ላይ ሁሉም እንደምታያቸው 3 ሌተር ወርድ ናቸው እዚህ ጋር ሁሉም ጋር ማናለች ኢ አለች አይደለ ስለዚህ ስናነበው እንዴት ነው bed pen pet set late read ሁሉም ውስጥ ያለው ድምጽ ማን ነው ኤ የሚል ድምጽ ነው ስለዚህ ምንድነው በአይምሮአችን የምንረዳው በእንግሊዘኛ ስፔድ ስናደርግ ስንጽፍ ኤን ድምጽ ስንሰማ ኤ የሚለው ድምጽ ስንሰማ አንደኛው የምንጽፍበት መንገድ
ምንድነው ማለት ነው የምንጠቀመው ኢ ነው ማለት ነው እንደ ቫውል ተረዳችሁኝ ነገር ግን ኢ ብቸኛ አይደለችም ኢን ስለማስቀመጥ ብቻውን ሁሌ ኢ የሚለውን ድምጽ እሷ ብቻ አይደለችም የምትሰጠን በሌላም መጻፍ ይቻላል ለምሳሌ እነዚህን መጽፋቸውን ቃላቶች ደግሞ ልብ ብላችሁ ይውልኝ ማለት ነው ለምሳሌ ሴል መሸጥ ሽያጭ ሴል ይሄ ድምጽ ከነዚህ ጋር ተመሳሳይ አይደለም ሴል አሁንም የሚል ድምጽ ነው አይደለም ሴል ፌት አጣፈንታ ፌት ይሄም ድምጹ ተመሳሳይ ነው ከዚህ ጋር እንዳትሳሳቱ ፌድ ማድረግ ተመሳሳይ ነው ከነዚህ ጋር እዚህ ውስጥ ግን የተቀመጠችው ማነች ኤ ነች ኤና ኢ ስለዚህ ኤ/ኢ ይሄንንም ኮንሲደር አድርጉልኝ ሌላም አለ ማለት ነው እነዚህ ብቻ አይደሉም ለአሁኑ ሁለቱን ትይዛላችሁ ኢንና ይሄኛውን አቀማመጥ ወደዚህ እንምጣ ኢ በዚህ መልኩ በመተቀመጥ ጊዜ ኢ አጠገብ ለአጠገብ በመተቀመጥ ጊዜ ድምጿ ምንድነው ድምጿ እንዳትረሱ ኢ ነው ምክንያቱም ቢ ፊ ሲ ፒ ሁሉም ውስጥ ኢ ነው ኢ የሚለውን ድምጽ የምናገኘው ሁለት ኢ ሲመጣ ብቻ አይደለም አይ ብቻዋም ይሄንኑ ኢ የሚል ድምጽ ትሰጣለች ቢድ ዲፕ ሲት ቢግ ሲክስ ሪድ ይሲ ሁሉም ውስጥ ኢ የሚል ድምጽ ነው ያገኘን ያለ ነው ስለዚህ አይ ይሄን ድምጽ ሰጠናለች ሌላኛው ግን ሁለት ኢ ብለናል አይደለ ሁለት ኢ ይሄንን ድምጽ ይሰጣናል ለምሳሌ ቢፕ ብዬ እንደዚህ መጻፍ አልችልም ቢፕ ወይም ደግሞ ፒክ ብዬ እንደዚህ መጻፍ ይችላል ስለዚህ ሁለት ኢ ሳስቀምጥም የዚህ አይነት ድምጾችን ማምጣት ይችላልኛል ማለት ነው ዊክ ሳምንት ዊክ ስለዚህ ሁለት ኢ ሲቀመጥም ኢ የሚል ድምጽ እሱ ብቻ አይደለም ሪድ ማንበብ አይደለ ስፒክ መናገር እዚህ ውስጥ ደግሞ ያሉት ኢና ኤ ናቸው ኢና ኤ እነዚህ ሶስቱ በሙሉ ይሄን ድምጽ ይሰጡናል ሌላኛው ነገር ደግሞ አይ መጨረሻ ላይ ኢ ሲመጣበት ነገሮች ይቀየራሉ ይሄ እንዳትረሱ ለምሳሌ ይሄ ሲት ነበር አይደለ ይሄ ሲት ነበር ይሄ ሪድ ነበር እስኪ መጨረሻ ላይ ኢ እንጨምርባቸው ሲት ሆኖ ይቀራል ሪድ ሆኖ ይቀራል ሲት የነበረው ሳይት ሪድ የነበረው ራይድ ይሆናል ስለዚህ ቫውሎች ብዙ ነገሮችን ይቀይራሉ ለዛሬው እነዚህን ትይዛላችሁ በቀጣይ በደንብ እያሰፋናቸው እንሄዳለን ማለት ነው የከበዳችሁ ነገር ካለ ጥያቄያችሁን ኮሜንት ሴክሽን ላይ አስቀምጡልኝ ወይም ደግሞ ቀጥታ በቴሌግራም ለኔ ጥያቄ መጠየቅ ትችላላችሁ ምላሽ ሰጣችኋለሁ በቀጣይ የቀረን ማንን ማየት ነው መሐላቸው ላይ ቫውል ኦ እና ቫውል ዩ ይሄንን ካየን በኋላ ዋናው ስፔሊንግ ትምህርት የሚጀምር ያኔ ነው እሺ ከዛ በኋላ ህጎችን መማር እንጀምራለን እንዴት ነው ስፔል መደረግ ያለበት የቫውል ህጎች የኮንሶናንት ህጎችን እየተማርን እንሄዳለን ማለት ነው ቴንክ ዩ